አብርሃምን አገኛለሁ የአዲስ አበባ ድረስ ሂጄ እሱን አጥቼ ከተመለስኩ በኋላ በቃ በጣም ደብሮኝ ቪዲዮ ለመስራት ወደ እናንተ ለመምጣት ብላ አስጠልቶኝ ምናምን ነበርና እዮብን ታውቁታላችሁ። ከኔ ጋር አብሮኝ ቪዲዮ የሚሰራው ልጅ ዛሬ እሱን ጠርቼዋለሁ። ማለት ይመጣል ሁሉም ነገር እኔ ነግራችኋለሁ። እሱም ደግሞ ምን አስቡ እንደሆነ ለእናንተ በካሜራ በፊት ለእናንተም ለኔም ይነግረኛል። ደስታ አስታውሳችሁት? ደስታን የሩታ እዛ ከነ አብርሃም ጋር ሊዱ ደስታን አፈቅረዋለሁ ምናምን እያለች ባለፈው ቪዲዮ ምናልባት ልታዩ ትችላላችሁ። አንተ ተቀበለ ከሊዲያ ጋር ታገናኘው ነበር። አዎ የእሷ ፍቅረኛ ነበር። አንተ ከሷ ይልቅ አንተ ትረዳኛለህ ለማለት እኔ በቃ እንዲገናኙ አልፈልግም። አሁን እንድታገናኛቸው ነበር የምር። ሰላም እንዴት አላችሁልን? ውድና የተከበራችሁ የኔ አብቲው ፋሚሊዎቼ እንዴት ናችሁ? ሁላችሁም በያላችሁበት የዓለም ጫፍ ሁሉ ሰላማችሁ ይብዛልኝ። እንግዲህ ዛሬ ትንሽ ድብር ብሎኝ ነው የመጣሁት። ማለት በአንድ ቪዲዮ ነው የመጣሁት። ሁላችሁም በመጀመሪያ ሰላምታ ላስቀድም። ሰላም ናችሁ አይደል? ትንሽ ጠፍቼ ያለው እኔም በዚህ ሳምንት ምንም አይነት ቪዲዮ አልሰራሁላችሁም። ሰሞኑ የተፈጠረውላችሁን ታውቃላችሁ። ከአዲስ አበባ ከመጣሁ በኋላ አብርሃምን አገኛለሁ የአዲስ አበባ ድረስ ሂጄ እሱን አጥቼ ከተመለስኩ በኋላ በቃ በጣም ደብሮኝ ቪዲዮ ለመስራት ወደ እናንተ ለመምጣት ብላ አስጠልቶኝ ምናምን ነበርና እግዚአብሔር ይመስገን አሁን ሁሉም ነገር ወደ ቦታው መስመር እየያዘ ነው። ማለት አብርሃምን አግኝቼዋለሁ ማለት አይደለም። የኔ መስመር የሚይዘው አብርሃምን ሳገኘው ብቻ ነበር። ግን ያው ከንዴትም ምናምን ከስሜቶች ወጥቼ ምናምን ወደ ራሴ ተመልሼ የራሴንም ስራ ለመስራት ምናምን እየሞከርኩ ነው። እግዚአብሔር ይመስገን ነው። እሱ እንዳለ ሆኖ ሌላ ደግሞ እዮብን ታውቁታላችሁ። ከኔ ጋር አብሮኝ ቪዲዮ የሚሰራው ልጅ እና ዛሬ እሱን ጠርቼዋለሁ። ማለት ይመጣል ሁሉም ነገር እኔ ነግራችኋለሁ። እሱም ደግሞ ምን አስቡ እንደሆነ ለእናንተ በካሜራ በፊት ለእናንተም ለኔም ይነግረኛል። ምን አስቡ እንደሆነ እንደዛ እያደረገ ያለው ማለት ነው። ሊዱ ማለትም ከዚህ በፊት ምናምን አታውቋትም። አዲስ ቻናል ነው የከፈተችው ሊዱ። አብርሃም አዲስ ቻናል ከፍቶ ሰጥቷት ምናምን አንድ ቪዲዮ ሰርታ ነበር እዛ ቻናል ላይ። ማለት ከቪዲዮ ከመጀመሪያው ዩቲዩብ ከመጀመሪያው በፊት እንትናን ደስታ አስታውሳችሁት? ደስታን የሩታ እዛ ከነ አብርሃም ጋር እዛ የአብርሃምና እኔ ምን አስበው እንደሆነ አላውቅም። እሱ ደስታ እና አብርሃም ቤት ራሱ የገባው ማለት የሩታ ፍቅረኛ ነኝ ምናምን ለምን ማለት እንደፈለገ አላውቅም። ሄርሚላም እንደዛው። እነሱን ተዋቸው። እኔ ስለነሱ ታወራ አይደለም ዛሬ መጣሁት። ግን ሊዱ ደስታን አፈቅረዋለሁ ምናምን እያለች ባለፈው ቪዲዮ ምናልባት ልታዩ ትችላላችሁ። በሷ ቻናል የተለቀቀ ቪዲዮ ነው። ኬክ አዘጋጅታ ይሄ ምንድነው የሚፈረዳው ምናምን ነገር ስሙን ጠፋኝና እሺ ይሁን ችግር የለውም አዘጋጅታ ምናምን እዮብና ደስታ ማለት ደግሞ ይተዋወቃሉ። በፊት አብረው ነበሩ ጅብታጅራ ምናምን። እሱ ወደ ከሀገር ወጥቶ ነበር ለሆነ ጊዜያት ምናምን ከሀገር ወጥቶ ነበር እና አሁን ተመልሶ መጥቷል። እሷ ደግሞ ሊዱ ከደስታ ጋር ደግሞ በጣም ድሮ እሱ እዚህ ሀገር እያለ ከዚህ ሀገር ሳይወጣ ምናምን ይተዋወቁ ነበር፣ አብረው ነበሩ። የነሱ ነገር አሁን ያበቃለት ነገር ነው። እኔና እሷ ደግሞ ከሱ በኋላ እኔና እሷ አብረን በቃ እንደ ፍቅረኛሞች ባንሆንም ብዙ ነገሮችን አብረን አሳልፈናል። አንድ ላይ ጓደኛሞች ሆነን ብዙ ነገርን ሰርተናል ምናምን ከሷ ጋር እና አሁን ለምን ደስታን ልታገኘው እንደፈለገች እሷ አብርሃም ያለበት ቦታ አታውቅም። አዲስ አበባ መኖር ብቻ ታውቃለች። ግን ደስታም እዚህ ሲመጣ ምናምን የት እንደሚያርፍ ምናምን አታውቅም ቤቱን። እና ይሄ ሊያገናኛት የሚችለው ብቸኛው ሰው ማን ነው? እዮብ ብቻ ነው ከኔ ጋር የሚሰራው። እና ዛሬ እዮብ ጠርቼዋለሁ፣ ይመጣል። ለምን እንደፈለገችውና አገናኝሻለሁ ብሏት ነበር። በዛን ሰዓት ይመጣል። እሱ በአጋጣሚ ወደ ቡታጀራ አልመጣም እንጂ ያን ቀን ይመጣል አገናኝሻለሁ ብሏት ነበር። ካሜራ ምናምን ይዘው የጠበቁት ደስታ እዮብ ለምን እንደሚያገናኛትና እውነትም ሊያገናኛት መሆኑን
እንዴ አንተ እኔ ዮፍ የምር እኔና ሊዱ ያለን ነገር አታውቅምና ነው ዮፍ እኔ ወይ ሲመጣ ጠይቀዋለሁ ይሄ ሁሉንም ነገር ማለት ነው። ግን ብቻ ምን አስቦ ከኔ ጋር እኔና እሱ ያለን ነገር በሙሉ ያውቃል። ምን አስቦ እንደሆነ አላውቅም። ብቻ የኔ በጣም ነው የእውነት እዮብ እንደዚህ እኔ ላይ እንደዚህ ይሆናል ብዬ አስቤው አላውቅም። ምክንያቱም እኔና እሱ ያለን ነገር ያውቃል። እዛ ኬክ አዘጋጅተው ምናምን ደስታን ሊቀበሉት ብቻ ይምጣ። እሱም ያው እየመጣ ነው። ጭራሽ ካሜራ ይዘህ ምናምን እየጠበቀ አዩ እንዴት ነህ? አለን ሰላም ትንሽ ራሴን አሞኛል። ከተኛሁበት ቀስቅሳይ ምን ሆነ? ጭራሽ ካሜራ ይዘህ ነው የጠራኸው? በእናትህ ዛሬ እንደሌላው ጊዜ አይደለም ማለት ልጠይቅ የምፈልገው ነገሮች አሉ። ምን ነበር? እስኪ መጀመሪያ ሰላም በላችሁ ቤተሰቦች። ሰላም ቤተሰቦች፣ የኛ ውድ ቤተሰብ አላችሁ ወይ? ትንሽ ያው ከእንቅልፍ ቀስቅሶ የጠራኝ እኔ ካሜራም ያለ አልመሰለኝም። የሆነ ቦታ እንሄዳለንና ስላለኝ ነው የመጣሁት። ብቻ ሰላም ብያለሁ። እሺ ቤተሰብ ያው እዮብ መጥቷል። ልጠይቀው የምፈልገው ነገር ትናንትና ከዲዲያ ጋር የሰራችሁት ቪዲዮ አይቼው ነበር። እንዴት ነው? ደስ ይላል? ደስ አይልም? እንዴት ነው ደስ ይላል? ምን ነው ትለኛለህ? ከዲዲያ ጋር የሰራችሁት ቪዲዮ ደስታን የምር ልትቀበሉት ነበር? በእናትህ ከዛስ ደስታን ተቀብለ ከዲዲያ ጋር ታገናኘው ነበር? አዎ የእሷ ፍቅረኛ ነበር። አንተ ረስተኸው ነው እንዴ? በፊት ነው ያለፈ ነገር ነው። በፊት ድሮ ነበር እሱ ፍቅረኛ። እሺ ከዛ በኋላ እኔና እሱ ያለን ነገር አታውቅምና እንደ ጓደኛ አይደል? እንደ ጓደኛ እንደኔ እንደምታየኝ አይደል እሷ የምታያት? ወይስ ላ ወንቃሽ? አትቀልድልኝ። እኔ እየቀለድኩ አይደለም እንዴ። አንተ ሪል ነው እንደምታወራው? በቃ እሷ ላታውቅ ትችላለች። ሪል አንተ ከኔ ቢያንስ ከሷ ይልቅ አንተ ትረዳኛል። ለማት እኔ በቃ እንዲገናኙ አልፈልግም። አሁን እንድታገናኛቸው ነበር የምር። አዎ ምን ነው? ምን ሆናል? ጓደኛዬ ፍቅር ይዟል። ብቻ ይዞኛል እንዳትለኝ። ከምር ምን ሆናል? አዮ አትቀልድ። የምሬን ነው። ምን ሆናል አትበለኝ። አይደለም እኔ ከሷ ጋር ምን ያህል በጓደኝነት እንዳሳለፍን ታውቃለህ። ፍቅረኛው ሳይሆን አንተም ከኛ ጋር ነበር አብረን አልነበረም? ብዙ ስራ ሰርተናል አብረን እና እያለቀስክ እኮ ነው አሁን። የእውነት እያመረርከው ነው? አዎ አመረዋለሁ። እኔ ያመረርኩት ዛሬ አይደለም፣ ባለፈው ልታገናኘ ስትሞክር ነው እኔ ያመረርኩት። ደስታ ባይቀር እና እሺ እሷ እኮ ጭራሽ እኛን ልትረሳን ነው። ደስታ መጣ ማለት ከደስታ ጋር አብረን ሊሆን እና ከዚህ በፊትስ ነግረኸኛል። እሺ አንተ እንደዚህ ኬዝ ምናምን ብላ አማክራኝ ታውቃለህ? አንድ ቀን እኮ ነግረኸኝ አታውቅም። ባልነግርህ አይደለም ጓደኝነት እንደዚህ አይደለም። አንተ ራሱ መረዳት ያለብህ ነገር መረዳት አለብህ። ጓደኛ እስከሆንኩ ድረስ መናገር አለብህ። እዮብ እንዲህ ያለ እንዲህ ይዞኛል እንዲህ ነገሮች አሉ አስረዳልኛለህ ወይ ብለህ ራሱ እኔን እኮ አላማከርከኝም። ዘለ ብቻ ሰው የሷን ነው ያሟላውላት። ግን የሷም ይሄን ባሟላላት ራሱ እሺ እሷ ደስታን ማግኘት ትፈልጋለች። እሷ ለምንድን ነው የማትፈልገው? ምን እሷ አሁን ቆይ ለምንድን ነው ደስታን ማግኘት ፈልገው? በፊት ነበሩ አይደል አብረው የነበሩ እሱ ከዚህ ሀገር ሳይወጣ በፊት። አሁን ለምን ነግረሃታል ወይ አንተ ነግረሃታል? ገልጸህላታል? ሲጀመር ራስ አይ ሪል ስናወራ ማለት ነው አውርተህ ታውቃለህ ወይ? አላውቅም። ምንድነው አላውቅም። አብረን ነው ሁሉ ነገር መነጋገር አለበት። እሷ እኮ አሁን እንደምታየው እንደ ወንድም ነው የምታየው። በቃ እኔ እሷና ደስታ ሲገናኙ ደስ አይለኝ። አሁን ነው ካወራኝ። መጀመሪያ ብታወራ እኮ እኔም እንዲህ እያለ ነበር ብዬ ሐሳብ ማስቀየር አልነበር። አሁን ብነግርህ ደስታን ማገናኘት አቁመዋለህ? እኔ የሷንም ነገር መረዳት አለብኝ። አሁን ነው እንጂ ነገርከኝ። የሷን ነገር መረዳት አለብኝ። ምክንያቱም እሷን ጓደኛችን ነች፣ አንተም ጓደኛዬ ነህ እኮ። እሺ በቃ እህቴ ነች፣ ወንድሜ ነህ። ሁለታችሁም እንደ አንድ ጣቴ ነው ማያችሁ። ልለያችሁ አልችልም። እሺ ቆይስ ደስታ እሷን ማግኘት ባይፈልግ እድሏ ነው፣ ትሞክራለች። በቃ ላንተ ከሆነች ላንተ ነች፣ ላንተ ካልሆነችም አልሆነችም ነው። ለምን ትናደዳለህ ቶሎ? ግልጽ አድርገህ ማስረዳት ነው። ከተወችውም ወደ አንተ ትገለበጣለች፣ ካልተወችውም የራሷ ምርጫ ነው የምትፈልገው። አንተ ራሱ እኔ እንጃ። እኔ
ግራ ይገብቷል መሰለኝ። አንተ መች ከዚህ በፊት አብረን ጠጥተን አብረን ውለን አንተ ምንም እንዲህ እሷም ከሷ ጋር እንዲህ አብረን እየዞርን ትዝ ይላል ከነ ሄርሜላ ጋር ምን እንዲፈታስን እና ታዲያ በቃ እኔን ደስታ ልታገናኛት ሲሆን ደስ አላለኝም። በቃ አሁንም እንድታደርግልኝ ፈልገው ነገር አለ። ምን አንተ እውነትም እንደ ጓደኛ እኔን የምታይ ነገር ከሆነ ይሄ ነገር በቃ ታቆማለህ። እኔ አይደለም ማቆም ሳይሆን በቃ አታገናኝ። ደስ ያለ አታገናኝ ላይ ሆነን ከፈለግን እናወራለን። ከፈለግን የእሷንም ምርጫ መቀበል አለብን። እኔ ጓደኛ አንተ ብቻ ሳይሆን የእሷንም ሐሳብ መቀበል አለብን። ለምን እሷም ጓደኛችን ነች፣ አንተም ጓደኛዬ ነህ። ለምን እለያቸዋለሁ? ሴት ስለሆነች እኔም እኮ እህት አለኝ ታውቃለህ። ለምንድን ነው እሷን የምለያት? እረዳለሁ ይዞ ከሆነ ምናምን እረዳለሁ። የጓደኝነት ነገር በቃ አሁን እኔ ስለሱ አይደለም ስለሱ ላውራ አይደለም ያውት ማለት አንተን የጠራው ፍቅር ይዞኛል ከሷ ጋር አታገናኘው ምናምን ልልህ አይደለም። በቃ እኔ አታገናኝ። በቃ ፍቅርም ከሆነ በጊዜ ሂደት እናየዋለን እንጂ በቃ ከሷ ጋር እንድገናኝ አልፈልግም። የሷ ፍቅር እንደሱ ከሷ ጋር አውሩ በቃ እንዳትገናኙ ብለህ ማውራት የምችለው ከሷ ጋር በቃ አንተ ዝም ብለህ ማገኝበት መንገድ የለም ምናምን ብለህ በቃ ሻውራል። ለምን መጀመሪያ እኮ ነው አውርቼዋለሁ። መጀመሪያ እኮ እሱን አውርቼዋለሁ። እሱን አውርጂ ከጓደኛዋ ጋር ነች አሁን ጠብ ያላት። ጓደኛዋ አዲስ አበባ እየመጣች ነው ሊዲያ ብላህ ነው እሱም የቀረው ያልመጣበት ምክንያት እንጂ እኮ እኔ ና ሬዲ ነን እና ችግር የለውም ምናምን ብዬው ነበር። እኔ ራሱ ከተመቸኝ እመጣለሁ ምናምን አለ። እሷ ደግሞ ደውላለት ሊዲያ እየመጣች ነው ወደ አንተ ብላው ነው ያስቀረችው። ለምን ቀረ? እንደዛ ነው የቀረው እና እንደዛ ብላው ቀረች። አሁን ከሁለቱ እየተጣሉ ነው። ሁለቱ ጠብ ላይ ናቸው። በቃ አንተም እሺ እንደሱ አይሆን ነገር ፈጥረህ እንዲመጣ ለምንድን ነው የሚጣሉኝ? እንዲመጣ አድርግ። በቃ እንዲመጣ እንዳይመጣ አድርግ። አንተ ራሱ ተረጋጋ። ከራስህ ጋር አይደለም አንተ ራሱ ከራስህ ጋር አይደለም። ከምር ተረጋግተህ ማውራት አለብህ አንተ ራሱ እንዴ። እንዲማ ቶሎ ደም አትላበስ። ከምሬን ነው የምልህ። ተረጋግተህ አንተ ከዚህ በፊት አብረን እየዋለ እሺ አይደለም መናገር የለብህም። እሺ መጀመሪያ ቪዲዮ ስትሰሩ ለምን ለኔ አልነገርኩም? ለምን አለ ቪዲዮ ልንሰራ እንደዚህ ላገናኝ? እኔ ራሱ እንደዚህ እንደሆነ አላወኩም ነበር። እዮብ እንዲፈልጋለሁ ብላኝ ነው ሄደች። አንተም እንደጠራኝ ነው የጠራች። ከዛ ነገ እንዲህ ፕሮግራም አለ። እሷ ራሱ እንዴት እኛን አትነግረንም? ቪዲዮ ከመጀመሪያው በፊት ለምን እኛን አትነግረንም? እሷ ያሰበችው አንድ እኔ ሁለት ደግሞ ጓደኞቿ ነበሮች። አንዷ መጣች፣ አንዷ አልቀረች። ሌላ ካሜራማኑ ነው ያለው። ካሜራማኑን ብራዘሯ ነው የያዛት። በቃ እሱም ራሱ ኧረ እዮብ በቃ እባክህ እሺ በቃ እንደምንም አድርገህ ምናምን እንዳይገናኙ አይደል? እኔ እስኪ እንደ ሁኔታው እኮ ነው። አንተ አሁን እኔ በእናትህ ያው ከሁለት አታፋርጉኝ በእናታችሁ። እሷ ጋርም አገናኝ፣ አንተ ጋር አታገናኝ። እሺ እኔ ምን ልሁን? እሺ ጓደኝነት መስዋዕት እኮ መክፈል አለብኝ። ለአንተም ችግር የለውም ማደርገውን አደርጋለሁ። ግን የእሷ ደግሞ ይቀድማል። የእሷ ቀድሟል። ሲጀመርም ልትጎዳ ነው የምችለው እሷ። አንተ ወንድ ልጅ ነህ። በእርግጥ ወንድ ልጅ አይጎዳም ብዬ እንትን አይደለም ወይ የሚጎዳ ወንድ እኮ። እሷ ደግሞ በጣም አሁን ላይ በጣም ቴንሽን ሆናለች። በጣም ኬኩ እስከመጣል ድረስ ነው የደረሰችው ከመጨረሻ ፕሮግራም በኋላ። ያ ሁሉ ወጪ አውጥታ ምን ለፍታ አይመጣም ስትባል ምን እንደሆነች እኔ ነኝ የማውቀው። ከዛ በኋላ ያለው ቤት መታመሟ፣ ቤት መተኛቷን አውቃለሁ። ከዚህም በኋላ አሁንም ራሱ ከሷ ጋር ነው እሷ ጋር ልሄድ ነበር። እኔ አንተ ስትደውልልኝ ነው እንትን ያልኩት። ለምንድን ነው የምትሄደው? አሟታል በዛ ምክንያት እሱ ስላልመጣ። አዎ ቴንሽን ላይ ነች። አያችሁ አብልሰው በቃ የዚህን አክል ነው። እስከመታመም ድረስ ከደረሰች እሷን ማግኘቴን አላቆመም ልትል ነው። ስለዚህ ያለን አማራጭ እኛም ከሱ ጋር አገናኛትና እሱ ተስፋ ቆረጠባት፣ ካልቆረጠባትም ያለን አማራጭ እንደ ሁኔታው ነው። እሺ አሁን ቀጠሽ ምንድነው ያሰው? እንዴት ነው ታገናኛቸው ነው ማለት? ባለፈው ስለተቀረ መጀመሪያ ጓደኛሞች ማስታረቅ ሁለቱ ተጣልተዋል። ማነው እሷና እሷ? ሁለቱ ጓደኛችን ተጣልተዋል። አዎ ስለዚህ ቅድሚያ የእነሱን ማስማማት አለ። እነሱን ካላስማማን ሊሆን አይችልም። ትክክል ነኝ ብዬ አስባለሁ። ቤተሰቦች ወይኔ እና ቤተሰቦች
ትክክል አይደለም እንዳትለኝ። እንግዲህ ያው እነሱም ጓደኞቼ ናቸው። አሁን እነሱም ተጣልተዋል። እነሱም ሄጄ እንትን ማለት ማስማማት አለብኝ። አሁንም እዚች ጋር ደግሞ የሚፈጠረውን ነገር ትሰማላችሁ። እኔ በቃ እኔ አሁን ምንም ማድረግ አልችልም። እኔ ልሂድ ነው። አዎ ደውል። እሷ ጋር ነው የምትሄደው ወይ እሷ ጋር እንደ ሁኔታው ነው። ወይ እሷ ጋር ሄዳለሁ ወይም እሱ ጋር። አረ በቃ ለአገናኝ ምናምን የምትል ነገር ከሆነ በቃ የሆነ መላ ፈጥረ ብቻ እስኪ አደርጋ እናገኛ። እሷን እኔ አውራታለሁ። በቃ እንዳታገኘው ምናምን አውራታለሁ። የሆነ ነገር ፈጥራለሁ። የሆነ ነገር ፈጥራለሁ ግን እንደ ሁኔታዎች ቤተሰብ በቃ እንዳያችሁት ነው። አሁን እዮብ ራሱ እያለ ያለው በቃ እኔ ወደ ማን ልሁን? እኔ በቃ ደስታ እንድታገኝ አልፈልግም። ብቻ ቤተሰብ እኔ ራሱ በቃ ይላ በጣም እየተናደድኩ ነው። ችግር የለውም በቃ በቀጣይ ቪዲዮ ምንም ነገር ማሳውቃችሁ ይሆናል። ሁላችሁም በያላችሁ በሰላማችሁ እዛ ወዳችኋለሁ።